እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የግንቦት 25ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 81 ቁጥር 5 ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመ፣ ያላወቅሁትን ቋንቋ ሰማው። ወአቀ ለዮሴፍ አመ የሐውር ረግብጽ ወሰምዐ ልሳነ በግንቦት 25 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እስከ ፍጻሜ። ቃሉም እንዲህ ይላል። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን የሚሉ ሴቶች እንደሚገባ፣ መልካም በማድረግ ደግሞ እንጂ በሹርባና በወርቅ ወይንም በዕንቁ ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሮአልና በኋላም ሔዋን ተፈጠረች። የተታለለ አዳም አይደለም። ሴቲቱ ግን እንዲሁ ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። በግንቦት 25 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትከፋሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ።
ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት እንዲሁ ይታይ ዘንድ አለው። ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በግንቦት 25 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 8 እስከ ቁጥር 15። ቃሉም እንዲህ ይላል። በሚስጥያም አጠገብ አልፎ ወደ ጢሮአዳ ወረዱ። ራእይም ለጴጥሮስ በሌሊት ታየው። አንድ የመቄዶናዊ ሰው ወደ መቄዶንያ ተሻገረና እርዳን እያለ ቁሞ ሲለምነው ነበር። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደ ጠራን መስሎናልና። ከጢሮአዳም ተነስተን በቀጥታ ወደ ሳሞትሬቄ በነገውም ወደ ናጱሌ በመርከብ ሄድን። ከዚያም ወደ ፊልጵስዮስ ደረስን። እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማና ቀኝ ሀገር ናት። በዚህችም ከተማ አንዳንድ ቀን እንቀመጥ ነበር። በሰንበት ቀንም በከተማው በር ውጭ የጸሎት ስፍራ በዚያ መሆኑን እንዲሁ ስላሰብን ወደ ወንዝ አጠገብ ወጣን። ተቀምጠንም ለተሰበሰቡት ሴቶች ተናገርን። ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበር። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቡናዋን ከፈተላት። በግንቦት 25 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማርቆስ ወንጌል ምዕራፍ 15 ቁጥር 40 እስከ ቁጥር 42። ቃሉም እንዲህ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳ እናት ማርያም፣ ሰሎሜም ነበሩ። ከእርሱም ጋር ወደ ኢየሩሳሌም የወጡ ሌሎችም ብዙዎች ሴቶች ነበሩ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በሮሜ በንጉሥ ዳኪዎስ ዘመን ፒሉፓዶር የሚባል አንድ ሕፃን ተወለደ። ትርጉሙ መርቆሬዎስ ማለት ነው። የአባቱ ስም አሮስ፣ የአያቱ ስም ስቲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች ለመኳንንቶችና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ ሀገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ፀጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፍ መልከ ጥፎዎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸው እንደ አንበሶች ጥፍር ነው። አሮስ የደወሉን ድምፅ እንደሰማ አባቱን ቀሰቀሰው።
የደወሉን ድምፅ በሰማ ጊዜ ወዲያውኑ ተነሳሁ አለ። አባትና ልጁ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድን ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ስዲሮስ የተባለው አባቱን ይዘው ሥጋውን በሉ። ዳግመኛም ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህን የአውሬ መልክ ያላቸውን ሰዎች ክርስፎሮስና አርጋኒን ተብለው አትብሉት ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ካሁን ጀምሮ ባንተ ላይ ክፉ ነገር አንሰራም፣ ባንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አምላክ አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸውም ጊዜ ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከእኔ ጋር ወደ ሀገሬ እንሂድ፣ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሰ ጊዜ እስከሚመሽ ድረስ ከዚያ ተቀመጡ። የሀገሩ ሰዎች ባዩአቸው ጊዜ ይገድሏችኋል አላቸው። እነዚህ የአውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞች ሆይ እኔ ለማንም ክፉ ሥራ መሥራት አልፈልግም፣ እኔ እስከምመለስ ድረስ ከዚህ ተቀመጥ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እርሷም ዝም ስትል ተወኝ፣ ባንተ ላይ የሆነውን በሕልሜ በዓይኔ ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታችም አስቀመጥሃቸው። እነሆ የሚበሉት ምግብ ወስደህ ለእነርሱ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸውም ጊዜ በሉ፣ ጠጡ። ከምግቡም መጣፈጥ የተነሳ አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላ ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱም ጋር ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዡ ነገራቸው። አውሬ አዳኙ አሮስም መልከ ጥፉ የሆኑ ሁለቱ አውሬዎችንም አመጣና እንዲህ አላቸው። ንጉሡ ይህን ነገር በሰማ ጊዜ ወደ እርሱ ያመጡ ዘንድ መልእክተኛ ላከ። አሮስን ወደ ንጉሡ አምጥተው አደረሱት። ንጉሡ አውሬዎችን እንዳመጣ ሰማው። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምንስ አውሬዎቹን ትከለክለኛለህ አለው። ንጉሡ ሰራዊቱን ወደ አሮስ ቤት ኑ እንሂድ እንዲሁ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱም ጋር ያሉ ሰዎችም ፈሩ። ሁሉም በግንባራቸው ወደቁ። ከፍርሃቱ ጽናትም የተነሳ ያረገዙ ሴቶችን እንዲሁ አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ ሀገር ያክል ደረሰ። ንጉሡም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶቹንም ሴቶችንም ባሮቹን ይዞ ወደ ንጉሡ ሄደ። እነዚህ የአውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩ ያሉትም ሁሉ ፈሩ።
ንጉሡም አውሬ አዳኝ አሮስን ወደ እኔ አምጣቸው እንዲህም አለውና አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሡ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያን ሃይማኖትን ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሪዎስ ከወንድና ከሴት አገልጋዮችና ከእነዚህ የአውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀንም እንዲጾሙ አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸውም በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁን ፒሊውፓዶርን መርቆሪዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጣቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎችም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። እርፎሮስን ግልስጥፎሮስ፣ አርጋኒን ደግሞ ማርያኖስ ብሎ ሰየማቸው። ንጉሡም ኖህንና ልጁን የአውሬ መልክ ያላቸውን ሰዎች አከበራቸው፣ በሀገሩም ሁሉ ላይ ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንንም በፊታችን ድል ያደርጉ ዘንድ ሲል ኖህን አዘዘው። ንጉሡም ከአገሩ ተቀምጦ ኖህንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉሥ ድል ያደርጉ ዘንድ አገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ። ኖህም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋርም 8 ሰላዮችን የመረጃ ሰዎችን ያዘ። እንዲሁም ጠላትን ለመሰለል ሲሄዱ እርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ ኖህን ያዙት፣ እንዲሁ ማረኩት፣ ወደ ንጉሣቸውም ወሰዱት። ንጉሡ ኖህን ሀገሬን ልታጠፋ የመጣህ አንተ ነህን? ብሎም ጠየቀው። ወደ እስር ቤትም እንዲያስገቡ ታዘዘ። ንጉሡ በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡ አለ። የእስር ቤቱ ጠባቂው ዘበኛው ኖህን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህንን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው? ኑ ወንድማችሁን ይበሉ ዘንድ ለአውሬ ሰጡት እዩ እያለ ያዝን ጀመር። ኖህም ጌታዬ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ፣ እንዲሁም ለመነ። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖህ ሂዱና አድኑት፣ ሥጋውን ይበሉት ዘንድ ለአውሬዎች ይሰጡታልና እነሆ እግዚአብሔር እንደ ቀድሞው ብርታቱን ሰጥቷችኋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ ሀገሩ ገቡ። የንጉሡ ሰራዊቶችና የሀገሩ ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ልጆቻቸውን ትተው ሸሹ፣ የጸነሱትንም አስወረዳቸው። ንጉሡ አገልጋዮቹን እነዚህን የአውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩ፣ አቧራውም ሰማዩን ሸፈነው። አውሬዎቹንና አንበሶቹን ያዟቸውና
ቆራርጠው ምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስፈላቸው ዘንድ እግዚአብሔር አምላክ አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸውን ኖህን ከእስር አወጡት። ይህንም ባየ ጊዜ ንጉሡ ፈራ። በቤቱ ጣራ ላይ ቆሞ ኖህን የክርስቶስ አገልጋይ ሆይ እንዲሁ አትቀየመን፣ ሀገራችንን አታጥፋ። ንጉሡም ኖህን ልቦናዬ እስከሚረጋጋና ካንተ ጋር እስከምጨዋወት ድረስ ፊታቸውን ይሸፍኑ ዘንድ እነዚህን ገጸ ከለባት እዘዝ አለው። ኖህም ጸሎቱን ጸለየና በአብ በወልድ በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሡ ኖህን የእግዚአብሔር ባሪያ ሆይ የመንግሥቴን እኩሌታ ላንተ አድርግ፣ 5 ሴቶች ልጆች ስላሉኝ ከእነርሱ ሚስት ትሆን ዘንድ አንዲቱን አጋባሃለሁ አለው። ኖህ ንጉሡን ልጅህን ማግባት አልሻም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖህ ሰራዊት ከንጉሣቸው በደረሱ ጊዜ ኖህ ተማረከ። እነዚህ ገጸ ከለባት ጠፉ ብለው ነገሩት። ንጉሡም ገጸ ከለባቶቹ መጥፋታቸውን በሰማ ጊዜ እጅጉን ደስ አለው። የኖህንም ሚስት ሊያገባ ተመኘ። ነገር ግን ከኖህ አሽከሮች አንዱ ምርኮኛ ሰምቶ ለኖህ ሚስት እንዲሁ ነገራት። እመቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉሡ ቤት የሰማሁትንና ሁለተኛ ደግሞ ንጉሡ አንቺን ሊያገባ መፈለጉን 2 አሳዛኝ ነገሮች ዛሬ እነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግ፣ እግዚአብሔር አምላክ ይባርክ። ከዚህ ልሸሽ እፈልጋለሁ። ከእኔ ጋር ልትሄድ ትፈልጋለህን ወይንስ አትፈልግም አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷም የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና ምርኮኛውን ከእርሷ ጋር ይዛ ወደ ሌላ ሀገር ተሰደደች። ከዚህም በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖህ ከእነዚያ የአውሬ መልክ ካላቸው ሰዎች ጋር እንዲሁ ደረሰ። ከእነርሱ አንዱ ስሙ ግልስጦፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖስ ግን ተሰደደ። ኖህም ወደ ሀገሩ ገባ። ንጉሡ እንዲሁ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱን አዘዘ። ንጉሡ እነዚያን የአውሬ መልክ ያላቸውን ሰዎች ከኖህ ጋር የመጡ ስለመሰለው እጅግ ካከበረው፣ ብዙ ገንዘብንም ሰጠው። ንጉሡ ኖህን አትዘን፣ እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱም ዘወትር እየሄደ ይጽናና ነበር። ኖህ ኤጲስቆጶስን አባቴ ሆይ ሁልጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡልኝ በሕልሜ አለው አለው። ኤጲስቆጶሱ ኖህን የዚህ ነገር ትርጉሙ እንደዚህ ነው፣ ባለቤትህ የሞትክ መሰላት። ስለዚህ በቅዱስ ሚካኤል በዓል መባና ቁርባንን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር ያገናኝህ አለው። ንጉሡም ኖህ ከሮሜ ንጉሥ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉሥ ሰራዊት ኖህን ማረከው፣ ወደ ንጉሣቸውም ወሰዱት። የሮሜ ንጉሥ እንዲሁ ኖህን አንተ ሀገራችንን ልታጠፋ መጣህን? በምን ኃይል ሀገራችንን ልታጠፋ መጣህ አለው። ኖህ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሥም ኖህን ክርስቶስን ታውቀዋለህን ብሎ ጠየቀው። ኖህ ንጉሡን ድሮ አላውቀውም ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮ አወቅኩት አለ። ንጉሡ እውነቱን ተናገር አለው። ኖህ ንጉሡን ድሮ አላውቀውምና አውሬ አዳኝ ነበርኩ፣
ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ለእርሱ ምሕረት አደረገለት። የሆኑትም ዘንድ 500 ፈረሰኞችን ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖህ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነውን? ወይንስ ሴቶችንም ይህ ሰው የሀገራችሁ ገዥ ነው ብላ ጠየቀቻቸው። ሴቶችም አይደለም፣ ሀገራችንን የሚያጠቃ ጠላት ነበር፣ ከዚህ ንጉሥ ሰራዊት ጋር የሚዋጋ ነበር። ነገር ግን ማርከው ይዘው ለንጉሣቸው ሰጡት። ይሁን እንጂ እግዚአብሔር በንጉሡ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርም አለው አሏት። ኖህም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበም ነበር። የኖህ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው፣ የዚህ የገዢው ፈረስ ላይ ውጣ አለችው። መርቆሬዎስ እናቱን ይህ ምንድን ነው አላት። ሀገረ ገዢው አምረህ ለብሰ ሲያይህ ወታደሩ እንዲያደርግ ነው አለችው። ልጇ መርቆሬዎስ ይህንን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኑሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባት ያከብርሃል አለችው። ሕፃኑ መርቆሬዎስም በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮችም ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነውም ውረድ አሉት። ንጉሡ ግን ጭፍሮቹን ተዉ፣ ወደ እኔ አምጡ አላቸው። ንጉሡ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደርህ ልሆንሻለሁ አለው። የመርቆሬዎስ እናትም ከኋላው መጣች። ገዢውም ይህ ሕፃን ልጅሽ ነውን ብሎ ጠየቃት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሡ አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው። ስምሽስ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ የልጅሽ ስም ማን ይባላል አላት። በፊት ፒሉፓዶር ይባል ነበር፣ ከተጠመቀ በኋላ ግን መርቆሬዎስ ተባለ አለችው። ኖህ ይህን ነገር በሰማ ጊዜ ሕፃን ልጁ መርቆሬዎስን ያዘውና አቅፎ ሳመው፣ እንዲሁም አለቀሰ። አንተ ልጄ ነህ አለው። እርሷንም የመርቆሬዎስን እናት ሚስቴ አንቺ ነሽ አላት። ከሚስቱና ከልጁ ከመርቆሬዎስ ጋር ገናኘውን እግዚአብሔርን አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዎስ ኖህንና ልጁ መርቆሬዎስን አደነቀ። ኖህንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይ አድርጎ ሾመው። ከዚህ በኋላ ኖህ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሬዎስ የኖህን የአባቱን ርስት አወረሰው። በጥቂት ጊዜም በኋላ የአራም ንጉሥ ለንጉሥ ዳኪዎስ አንተን ልጣላህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክትን ላከ። ንጉሥ ዳኪዎስም መልእክተኛውን ይሁን አለው። መርቆሬዎስንም ጠርቶ ሰራዊቱን ይዘ ከአራም ንጉሥ ጋር ለመዋጋት ሂዳለው። መርቆሬዎስ የንጉሡን ትእዛዝ ተቀብሎ ሰራዊቱን ሁሉ ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር አከተመ። የአራም ንጉሥም ከሰራዊቱ ጋር አከተመ። እርስ በርሳቸው ፊት ለፊት ተያዩ። ከንጉሡ ዘንድ ነገ እንዋጋለን የሚል መልእክት ላከ። ቀኑን ዋሉ። በመሸም ጊዜ መርቆሬዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤል ለመርቆሬዎስ በሕልም ታየው። ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልንና ድልን ጠላቶችህንም ድል ታደርጋቸዋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤል መሪዋ እነሆ ንጉሥ ዳኪዎስ ክርስቲያኑነትን ትቶ ለጣዖት ሰገደ፣ እወቅ አባትህ ያስተማርህን የክርስቶስን ሃይማኖት ጠብቅ አለው።
መርቆሬዎስ ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ? አሉት። ዛሬ በዚህች ሌሊት ክፉ ሕልም አለምሁ አላቸው። አለቃችን ሆይ ውጊያው ካሳሰበ ወደ ውጊያው አንወስድህም፣ ስለ አንተ እኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያው አትፍሩ፣ እኛ እናሸንፋለን። ነገር ግን እኔ ስለ ንጉሥ ዳክዮስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዶአልና አላቸው። መኳንንቱም ይህን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያውን ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለመርቆሬዎስ ብዙ ጊዜ ታየው። እነዚህን ሰይፎች ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ፣ እንዲሁ ሞቱ። መርቆሬዎስም ከሰዎቹ ደም ብዛት የተነሳ እጁ ከሰይፉ ጋር እስኪጣበቅ ድረስ ብዙዎችን ገደለ። የቀሩትንም እንዲሁ በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ አገሩ በሰላም ገባ። ንጉሥ ዳክዮስ መርቆሬዎስ ጠላቱን እንዳሸነፈ በሰማ ጊዜ ብዙ ገንዘብ ላከለት። መርቆሬዎስ ግን ዳክዮስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳክዮስ ስለ ክርስቶስ ስም የገደላቸውን አስክሬኖች አገኘ። መርቆሬዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎ አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣ ወደ ንጉሡ ቤትም አልገባም ብሎ ወደ ቤቱ ሄደ። ንጉሡ በጦርነት ላይ የሆነውና ንገረኝ አለው። መርቆሬዎስ በጦርነቱ ስለደከምኩ ወደ አንተ መምጣት አልችልም አለው። መርቆሬዎስ የክብር ልብሱን አውልቆ የሐዘን ልብስ እንዲሁ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቁሞ ወደ እግዚአብሔር አምላክ ጸለየ። ዳግመኛም በሚቀጥለው ቀን ንጉሡ መርቆሬዎስን ጠርቶ ና ንገረኝ አለው። ታምም ያለሁና መምጣት አልችልም አለው። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉሡ ወደ መርቆሬዎስ መልእክተኞችን ላከ። ከዚህ በኋላ ወደ እርሱ ሄደ። መርቆሬዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም? አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው። ንጉሡ ዳክዮስ መርቆሬዎስን የሰጠውህን ገንዘብ ለምን አልተቀበልክም? አለው። መርቆሬዎስ ንጉሡን በፊት አንተ ክርስቶስን ተወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህ ገንዘብህን አልፈልግም አለው። ንጉሥ ዳክዮስ መርቆሬዎስን ለምን የሐዘን ልብስ ለበስህ? አለው። መርቆሬዎስ ንጉሡን በፊት አገልጋይ ስለሆንኩ እንዳንተ የመንግሥት የክብር ልብስ እለብስ ነበር፣ ዛሬ ግን እኔ ኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ክርስቶስ ወደዚህ ዓለም በትሕትና እንደመጣ እርሱም ልብሱን በትሕትና እንዲሁ ለበስኩ። ያን ጊዜ ንጉሡ ተበሳጨ። በልቡም እንደዚህ ጠላት ድል ያደረገኝ አላገኘውም ሲል አሰበ። ንጉሡ ሰራዊቱን የመርቆሬዎስ ልብም እንዲሁ ጠፉ፣ ለጣዖት አልሰግድም አለ። ንጉሡ ለ8 ቀን እስኪመክር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉሡ መርቆሬዎስን ሐሳብህ ተቀየረ አለው። መርቆሬዎስ ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳብ ያልተለወጠም የእግዚአብሔር የአምላኬን ፍቅር አልተውሁም። ንጉሡን አንተም በድሮ ክርስቶስን ተወደው ነበር፣ እንዲሁ ልቦና ነበረህ፣ ዛሬ ግን አበድህ፣ ክርስቶስንም ተውከው አለው። ንጉሡ በእርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት የወስዱት ዘንድ ሰራዊቱን ሁሉ አዘዘ። ነገር ግን ንጉሡ ስለ መርቆሬዎስና ስለ ደም ግባቱ ጠላትን ድል ስለማድረጉ አዘነ። ከ3 ቀንም በኋላ ንጉሡ ወደ እርሱ ያመጡት ዘንድ መልእክተኞችን ላከ። አመጡት።
ንጉሡ መርቆሬዎስን ራስህን አትጉዳ፣ እኔ አልራራልህም አለው። መርቆሬዎስ ንጉሡን ጌታችን በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን መግደል አይችሉም፣ ነፍሳችሁን የሚገድሉትን እንዲሁ ፍሩ ያለውን አንተ አልሰማህምን ብሎ ነገረው። ንጉሡ መርቆሬዎስን ሥጋው እስኪቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡ ታዘዘ። መርቆሬዎስ በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኀጢአቴን ይቅር በል። እንግዲህ ስለ ቅዱስ ስምህ እሞት ዘንድ አጽናኝ፣ ከቅዱሳንና ከሰማዕታት ጋር ጨምረኝ፣ በእውነት ይደረግ አለ። የእግዚአብሔር መልአክ ቅዱስ ሚካኤልም ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጥሃል፣ ከቅዱሳንና ከሰማዕታት ጋርም እንዲሁ ይጨምርሃል። ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስም መሥዋዕትና ዕጣን ቁርባንንና ዘይትን የሚያቀርብ ሁሉ እግዚአብሔር ኀጢአቱን ይቅር ይለዋል። ስለ ቅዱስ ስም ለድሃ ለምስኪንና ለተራበ የሚሰጥ ሁሉ እግዚአብሔር ኀጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን የሚያስፈታ ለሚጠይቅ እግዚአብሔር ኀጢአቱን ይቅር ይለዋል። ስለ ስም ቤተ ክርስቲያን የሠራውን የገድልህን መጽሐፍ የጻፈውን ስሙን በሕይወት መጽሐፍ እጽፋለሁ፣ በመንግሥተ ሰማያት ከአብርሃም ከይስሐቅ ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግር ብረቱ ከእጁና ከእግሩ ተፈታ። መርቆሬዎስ ቆሞ እግዚአብሔርን አመሰገነው፣ ለመነውም። በበነጋው በማግስቱ ንጉሡ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህን አድን። መርቆሬዎስ ንጉሡን አንተ ለጣዖት መስገድ ተው፣ ነፍስህን አድን አለው። ንጉሡም በመርቆሬዎስ ላይ ተቆጣ። ወታደሮቹን ይዛችሁ አንገቱን ቁረጡት አላቸው። ኅዳር 25 ቀን አንገቱን ቆረጡ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በግንቦት 25 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን የአክስቷ ልጅ ብፅዕት ሰሎሜ ያረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሦስተኛይቱ ስም ሐና ነው። ይህችም ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደች ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጥራ ከዚህ በኋላ የድንግል እመቤታችን ገላዋ እንዳሰሰች ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰች ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከ ተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። እንደዚሁ በመከራው ቀን ከእመቤታችን ጋር ከነበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበር። በተነሳበት ዕለትም ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ
ሴቶች ጋር ሰማያዊ ሀብትን ተቀብላ የክብር ባለቤት መድኃኒታችን ስሙን ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። በዚችም ቀን ከእንዴናው ሀገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው፣ ልጅም አልነበረውም። ይህን ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጽሐፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ሥርዓት በመሥራት በቀን 100 እንዲሁም ሌሊት 100 ይጸልያል። ጥቂት ባደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበል ጀመረ። ከዚህም በኋላ የጥበብ መጻሕፍት ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይ ሄዶ አርያኖስን፣ ንጉሡንም አለቆቹንም ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም፣ ወደ እህቱም ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። ይህን የቅዱስ ኮጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ፣ ይህ ካልሆነ ጽኑ ሥቃይ አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ሥቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱን በሰለቸ ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦቹም እንዲሁ ገንዘው በመልካም ቦታ ኖሩት። ከሥጋውም እጅግ ብዙ ድንቆች ታምራት የሚታዩ ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያኖች ወገን ላይ የሆነ ስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋ ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገኘኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርህና የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ሥጋህም ላይ ምንም የሚበረታብህ የለም ብሎ ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህ በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ
ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮ የሚገባ እንደዚሁ የተሳልኩትን እስክፈጽም ድረስ ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማነው? ወገንህስ ምንድን ነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል ሀገር ነኝ። ከልጅነቴ ጀምሮ ለምድራዊው ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰነት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አድርግ ዘንድ ለአማልክት ለአጶሎንና ለአርዳሚስ ለመሥዋዕት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱን በእግዚአብሔር ላይ ላደረገ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሷ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ አለው። ያን ጊዜ መኮንኑ ተቆጥቶ እንዲገርፉትና በእሾህ ባለው በብረት ዘንጎች እንዲደበድቡት ደሙም እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ታምር ባዩ ጊዜ በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማይ አዘጋጅቼልሃለሁ። እውነት እነግርሃለሁ፣ በመታሰቢያህ ቀን መከራ ድካምህን አስቦ መሥዋዕትን ለሚያቀርብ ለድሃ ምጽዋት የሚሰጥ እንዲሁ በእንስሶች ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውን እኔ በሕይወት መዝገብ ስሙን እጽፋለሁ፣ የዕዳ ደብዳቤውን እደመስሳለሁ። ደግሞ በችግር በመከራ ውስጥ ሆኖ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያህን ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎንም በሚፈጽምበት ጊዜ ወደዚያ ወዳሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው እንዲሁ ያለ ከሆነ ሥጋዬ በጎ በረከትን እስኪደረግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜ አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነትን አክሊል በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላ ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስጥ አድርሰው ካነጹለት ቦታ ኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የክብር ባለቤት ጌታችን የዮሴፍ በትሮች በአረንጓዴ ቦታ ላይ ተተክለው ወዲያው ዛፍ ሆኑ። ደግሞ የከበሩ በላኖስ፣ ኤሎንትራን፣ ራምኔሳ 150 ሰማዕታት ቆስጠንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።